ሰላም 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 ጤና ይስጥልኝ። እንዴት አላችሁ? ዛሬ በዚህ ሰዓት አጭር የውይይት ሀሳብ ይዤ መጥቻለሁ። የውይይት መግቢያ ሀሳብ እውነተኛ ፍቅር ምንድን ነው? እውነተኛ ፍቅር ምንድን ነው? እውነተኛ ፍቅር የምን ነው? እውነተኛ ፍቅር ስንል ይህንን ሀሳብ እውነተኛ ፍቅር ስል ምን ለማለት ፈልጌ እንደሆነ ማሳወቅ የሚገባኝን አስፈላጊ ነገሮችን አስቀምጣለሁ። ፍቅር የአንድ ሰው መውደድ አይደለም፣ አሊያም የተወሰኑ ሰዎች በመውደድ የሚገለጽ አይደለም ለማለት ፈልጌ ነው። እውነተኛ ፍቅር ያለው ራሱን ሙሉ በሙሉ ለሌላ ሰው ላልሆነ ሁሉ ሰው ለሆነ ሁሉ አሳልፎ ይሰጣል፣ የሚሰጥ ነው። ለሁሉ ሰው መልካም መንገድ ለማሳየት ራሱን አሳልፎ የሰጠ ፍቅር የገባው በፍቅር ውስጥ የሚገኙ ብዙ ልዩ ልዩ ነገሮችን መለየት የሚችል ማለት ነው። በቁንጽል ደረጃ የምንወስድ ከሆነ ሌላ ነው። ለሁሉ ሰው መልካም መንገድ ለማሳየት ራሱን የሰጠ ስል ኪሳራና ትርፍ አመዛዝኖ ለማወቅ የሚረዳ ነገር ነው። ፍቅር ውስጥ ኪሳራና ትርፍ ትለያለህ። የምትሰራውን ስራ ካፈቀርኮ ስራው የሚያተርፍ ነው የሚያከስር ነው የሚለው ከፊት ይታያል። ለስራው ፍቅር ስላለ። ፍቅር ከሌለ የምትሰራው ኪሳራና ትርፍ ይኖረው አይኖረው አታውቀውም። በደመ ነፍስ ትሄዳለህ። በውስጥህ ፍቅር ካለ ለምታደርገውና ለምታከናውነው ለምትወደውም ሰው ለሆነ ሁሉ ያለ ፍቅር ተለዋዋጭነት ሳይኖር ተመሳሳይነት ካለው ህልም አይቶ ትርጉሙን መፍታት የቻለና የህልሙ ትርጉም የሚያዘነብልበትን የለየ ሰው ነው ፍቅር ያለው። ህልም አየው ብሎ የሚሮጥ አይደለም። የሚያከስር ህልም አለ። የሚገለው ህልም አለ። ገደል የሚያስገባ ህልም አለ። ፍሬ የሚሰጥ ህልም አለ። ታግለ የምታልፍበትን መንገድ የሚያሳይ ህልም አለ። የትግሉን ስልት የሚያሳይ ህልም አለ። ለህልሙ ትርጉም ሳያውቅ የህልሙን ትርጉም ሳያውቅ በጭፍን የተጓዘ ህልመኛ ሊሆን አይችልም። ፍቅርም የለውም። ፍቅር ለሌለ ህልም አይታየውም። የታየውም ህልም ሊፈትነው የታየ ነው። እውነተኛ ፍቅር ያልገባው ሰው፣ እውነተኛ ፍቅር ያለየው ሰው፣ እውነተኛ ፍቅር ያልገባው ሰው፣ እውነተኛ ፍቅርን ያለየው ሰው ከሆንሽ የምትሆነው እንደ ወጣት ወንድ ሴት ልጅ ጥሩ ውበት ያላት ምርጫ ይመስላል። ይህንን ተመራርጦ የተጋቡት ጋብቻ የፍቅር መሰረቱና የጋብቻው መሰረት ትርጉሙ ያልገባው ስለሆነ ውስብስብ ይሆንበታል። ውስብስብ
ይሆንባቸዋል። ተጋቡ ስል ተፋቱ ትሰማለህ። የወየበ ፍቅር ነው በውስጣቸው ያለው ማለት ነው። የውሸት ፍቅር ነው በውስጣቸው ያለው ማለት ነው። የአፍ ፍቅር ነው በውስጣቸው ያለው ማለት ነው። የመልክ ፍቅር ነው በውስጣቸው ያለው ማለት ነው። የሰውነት ፍቅር ነው በውስጣቸው ያለው ማለት ነው። ያ ሁሉ ሲወይብ የውሸት ፍቅር ይፈርሳል። የውሸት ፍቅር ላይ የተመሰረተ ጋብቻና እርሻ የለመደን በሬ ባልለመደ ኮርማ በሬ ጠምዶ እንደሚቸገር አራሽ በሬዎች ሁለቱ እርስ በርስ ሲሳሳቡ የለመደው በሬ በፈሩ ይሄዳለሁ ብሎ ፈሩን ሲከተል ያልለመደው በሬ ከፈሩ ወጥቶ ሲሄድ ሞፈሩ ከፈሩ ለቆ በሚሄድበት ጊዜ ዚግዛግ ወዳና ወዲህ ሲል አራሹ ገበሬ ምንም ሳያርስ መሬቱንም ሳያርስ ራሱም ደክሞ ውጤት አልባ ይሆናል። የሚዘራበት የዘር ጊዜውም ያልፍበታል። ተጠቃሚ አይሆንም። ረሃብን፣ ችግርን፣ መከራን ከፊቱ አስቀምጦ ወደፊት በእነዚህ በሁለቱ ባልለመደውና በለመደው በሬ ጠምዶ የሚያርሰው አራሽ ገበሬ ይቸገራል። ከዚህ የተነሳ ጉድለቶቻችን በውስጣችን እንዲሁ አሁን ባቀረብኩት ሐሳብ መሰረት ጉድለቶቻችን በውስጣችን ታምቀው ፍቅር አሳተን ፍቅር ስለጠፋ የፍቅርን ትርጉም ሳናውቅ እየለፈለፍን የስዕሎቻችን ማማር እየወየበ የተሰምነታችን ክብደት እየቀነሰ የአስፈሪነታችን ዝና ታሪክ እየጠፋ ወደ አስደንጋጭ ውጤት እያሽቆለቆልን እንታያለን። ወደ አስደንጋጭ ውጤት እያሽቆለቆልን እንታያለን። ሌላው አንድ ምሳሌ ማቀርበው የእህል ዘር ፍሬ ለከርሞ መዝራት የሚያስችለውን ሳያስቀር ቆልቶ ወይም ፈጭቶ የበላ ገበሬ በቀጣዩ የሚዘራውን በማሳው የሚዘራውን በማጣት ዘር ፍለጋ ፍሬ ፍለጋ ስለሌለው እውር ቤት ልመና እንደሚሄድ እውር ቤት ዘር ልመና ይሄዳል። ዘሩን ቆልቶ ይበላ የእህል ፍሬውን ጠቅሎ ፈጭቶ የበላ ሰነፍ ገበሬ እውር ቤት ልመና ይሄዳል። እንደዚሁ የታሪክ ባለቤት ሆነን ታሪካችንን ጠልተን አንቋሸን መሰረት እንዳይኖር አድርገን ከቅኝ ገዢዎች በቅርብ ዘመን ነፃ በወጡ አገራት ምክር ፍለጋ እየሮጥን እየተቅበዘበዝን ለታሪክ ትዝብት በራሳችን ላይ እያመጣን ዓለም ሳይሰለጥን በፊት ፍቅር የገባን በፍቅር የኖርን አንድነትን መስርተን ከውጭ ሆነ ከውስጥ የምነሳን ጠላት መተፋፈኛ አሳተን ዝናና ታሪክ የነበረን ሀብታም በልተን እያደርን ጾም አድርን ውሸት ለምደን
የባሰው ውስጥ ደርሰን ወደዚህኛው አላስፈላጊ ቦታ እንድንሮጥ እንድንሄድ ታሪካችንን፣ ዝናችንን፣ ህይወታችንን፣ ሀገርነታችንን እያጠፋን መሄዳችን ክስር መክሰራችንና ቁልቁል ወደ ኋላ መሮጣችንን ስለሚያሳይ ማንነታችን እየወረደ እየከሰረ ለማምጣቱ ከዚህ የበለጠ ማሳያ ወንድሞች የለም። እንዲህ ነበራችሁ እኮ መባል ተጀምረዋል። እንዲህ የነበራችሁ እዛው ናቸው እናንተ። ከጥንት ጊዜ ጀምሮ የጀመረውን ጦርነት እስካሁን ድረስ በጦርነት ላይ ነው ያላችሁ። የልማት ጦርነት አይደለም፣ የእድገት ጦርነት አይደለም፣ የምርት ጦርነት አይደለም፣ የፍቅር ጦርነት አይደለም፣ የሰላም ጦርነት አይደለም፣ የድህነት ጦርነት። ድህነትን መርጠን ወደ ድህነት ለመውረድ ጦርነት ላይ ነን። ይህ ዓለም ወደፊት ሲሄድ የእኛ ወደኋላ መምጣት ማንነታችን እየወረድን ስለ መምጣታችን እየከሰርን ስለ መገኘታችን ከዚህ የበለጠ ማሳያ ሌላ ምሳሌ የለም ወይ ሌላ ተግባር የለም። የማስረዳት የሚቻልበት ቃላት የለም። ስለዚህ ወንድሞቼ እንዴት ትመለከቱታላችሁ ይህን ሐሳብ? በዚህ ጉዳይ ላይ ፍቅር የሌለ ፍቅር ከሌለን እንዴት ተደርጎ ህልም እውን ይሆናል? ህልም እውን የመሆንበትን መንገድ ትርጉሙ ካልገባን፣ ፍቺው ካልገባን፣ የምንፈታ ሆነን ሳለን የምንፈታው ፍቺ የማይረባ ነው ብለን ከናቅን፣ ታብታባዎች ከሆንን፣ ውበት ፈልገን የተጋባነው ጋብቻ ፍሬ ፍርስኬ በመሆንበት ጊዜ እየታየ ስለ ፍቅር ያላችሁ አመለካከትና አስተሳሰብ የፍቅርን ውስጣዊ ይዘቱንና ልዩነቱን ሰፋ አድርጋችሁ ተመልክታችሁ ከሆነ ለኔ እንደገባኝ ነው ያቀረብኩት። ለእናንተ እንደገባችሁ እንድትመለከቱ በዛሬው እችን አጭር የውይይት ሐሳብ ይዤ ቀርቤያለሁ። በዚች በውይይት ሐሳብ ላይ በትርፍ ጊዜያችሁ አስፍታችሁ እንድትነጋገሩ ይጋብዛለሁ። ሰላም ቀን እንዲሆንላችሁ እመኛለሁ። ደህና ቆዩ።